የሴቶች ትምህርት ቤት በአንድ ወቅት አንድ ታላቅ ግዛት ነበር። እዚህ ግዛትም ላይ የሚገኘው አንድ ትልቅ ትምህርት ቤት ብቻ ነው። ትምህርት ቤቱም ላይ የሚኖሩት ለየት ያለ አስማት ያላቸው ሰዎች ናቸው። ይህ የአስማት ትምህርት ቤትም ተማሪዎቹ እጅግ በጣም ብዙ ናቸው። ያላቸውን ኃይልም በአግባቡ አስተማሪ እሷን ለየት ያለ እንክብካቤ ትሰጣታለች። አንድ ቀንም ኬቲ ትምህርት ቤት አንደኛዋ በጣም የተለያዩ ለየት ያሉ ነገሮችን የፈለገችውን ነገር ማድረግ ስትችል፣ ሌላኛዋ ደግሞ ማንኛውንም ወሬ በግዛት ውስጥ የሚወራውን ለየት ያለ አዲስ ወሬ መስማት ትችላለች። ሶስተኛዋም ጓደኛ እንደዚሁ ተመሳሳይ ማንኛውንም ነገር እየተጠቀመች ለየት ያለ አስማቶችን መስራት ትችላለች። ከሶስቶችም ግን ሬጂና የምትባለዋ ትልቅ ቦታ አላት፣ ለየትም ያለ ኃይል አላት። ሶስቶች ጓደኛሞች እርስ በርሳቸው ይተባበቃሉ፣ ይከባበራሉ፣ ምንም ነገር አይወሻሹም። ጥሩ ነገር በማድረግ ነው ጊዜያቸው የሚያሳልፉ። ለኬቲም ስለነሱ ታሪክ መጽሐፍ ይሰጧታል። የጻፉትን ማስታወሻ ስለ ጓደኝነት ህጋቸው በደንብ እንድታውቅ ያደርጓታል። ከነሱም ጋር እንድትጫወት ያደርጓታል። በጣም ጥሩ ጊዜም ይሰጧታል። ለየት ያለ አቅማቸውን በመጠቀም ቆንጆ ልብስ ያለብሷታል፣ እንደነሱ ተመሳሳይ ፒንክ ከለር እና አራቱም ጓደኛሞች ሆነዋል። አሁን ከ3 ወደ 4 አድገዋል። ሲንቀሳቀሱ አብረው ነው፣ ሁሌም አብረው ጥሩ ጊዜን ያሳልፋሉጓታል። እናም እሷም በዚህም ዝና ውስጥ ከአንዱ አሮን ከተባለው ለየት ያለ አስማት ካለው ወንድ ጋር በፍቅር ትወድቃለች። ይሁንና አልነገረችውም። ጥሩ ጊዜንም አብረው ያሳልፋሉ። በግዛት ውስጥም ወሬ መወራት ተጀመረ፣ ኬቲና አሮን እየተባለ። ይህም ወሬ ጭምጭምታ ሲወራ ለየት ያለ ኃይል ያላት ከጓደኞቻቸው ውስጥ ወሬውን ትሰማለች፣ ምክንያቱም መስማት ስለምትችል። ከዛም ለኬቲም የሰሙትን ነገር ይነግሯታል። እሷም አው ትላቸዋለች። እሷም ስሜት እንዳላት ለአሮን ትነግራቸዋለች። ይሁንና ጓደኞቿ አሮን የቀድሞ የሬጂና ፍቅረኛ እንደነበረ ይነግሯታል። እሷም ይህን ስትሰማ በጣም ተገረመች፣ እንዲሁም ደነገጠች፣ ደበራት። ኬቲም ደብሯት ስትመለከታት ሬጂና ችግር የለውም ሐሳብ አይግባሽ፣ ያለፈው አልፏል፣ አሁን አንቺ ወለም የኔ የሆነውን ነገር ነው እየወሰድኩት ያለው በማለት ስትነግራት ኬቲም እጅግ በጣም ትናደዳለች። እንዲሁም ሬጂና በጣም እንደተናደደችባትና በጣም ከሷ ጋር መሳፈጥ የጀመረች እንደሌላት ለኬቲ በምትነግራት ሰዓት ኬቲ ትናደድና እጅ ለእጅም ተያይዘው እየተናደዱ በነበረበት ሰዓት ያውቃ ወደ ኋላ ተወሯ ሬጂና ትወድቅና ታይ እንጂ አትጣይኝ ኬቲ አትናደጂ፣ በቃ ምንም አይደለም፣ ደምቆ ምንም ማለት ኃይል ያላቸው ውሃ ሞክት እንደሚመረጥ እየተሻሻለች መጣለች። እንዲህም እያለ ሁሉም ስራውን እየሰራ ያከናውናል። ቀናትም ያልታውቃለች። ኬቲም ሬጂናም አንድ ትልቅ ቦታ ላይ ቆመዋል፣ ከፍተኛ ቦታ ላይ ከሁለት አንዳቸው ሊመረጡ ነው። ሬጂናም ወደ ኬቲ በመዞር አንቺ የምትመረጭ አይመስልሽ? አንቺ ጅል፣ እዚህ የደረሽውም በድል ነው እንጂ እዚህ ለራሱ አጥቆም ነበር ከኔ ጎን በማለት እየጎረረች ነበር። ይሁንና የግዛቱ መምህር ኬቲን ትመርጣታለች፣ የንግስትነት አክሊሉንም ትሰጣታለች። ይህንንም የተመለከተችው ሬጂና በጣም ደነገጠች፣ ልብ ድካምም ተነሳባት። ምክንያቱም ሆን ብላ ብዙ መጥፎ ነገሮችን በዚህ ሳምንት ውስጥ እንኳን ስታደርጋችሁ ማይናችሁን ከፍታችሁ ተመልከቱ። ሬጂና በጣም መጥፎ ናት፣ ይህ ስልጣን ለሷ አይገባትም በማለት ለሁሉም ይናገራል። ሁሉም ደገፈው፣ ምክንያቱም ስታደርግ የነበረው ነገር በአይናቸው ሲከታተሉ ነበር። አሮንም ለየት ያለ ኃይል ይሰጣትና ይደግፋታል፣ ኬቲ ከሬጂና ጋር እንድትፋለም። ኬቲና ሬጂናም እየተፋለሙ በነበረ አይነት ቦታ እንደሌላት ለእንደዚህ አይነት መጥፎ ነገር እሷ ዝም ብላ ነገሮችን እንደምትከታተላቸው ትናገራለች። በቀጣይ ቀንም በእውነታውም የሬጂና የድሮ ጓደኞችም ከኬቲ ጎን ናቸው፣ ምክንያቱም ኬቲ እውነተኛና ጥሩ ስለሆነች። ጓደኝነታቸውም አብሮ አሪፍ ነበር። ሶስቱም ጓደኞች ይመጣሉ። ኬቲም እየመረቻቸው ነበር ከፊታቸው ሆና። ከዛም ወደ እሷም ዘንድ ይመጡና ያ ለየት ያለ ኃይል ያለው የሚያስፈራራትን አጭሩን ያባሩላታል። አብራቸውም ጊዜ ማሳለፍ እንደምትችል ይነግሯታል። በዚህም ሰዓት ሬጂና በጣም ይሰማታል፣ ምክንያቱም ከዛ ሁሉ የስግብግብነት ጊዜያት በኋላ እንኳን ጓደኞቿ ተስፋ አልቆረጡባትም። ኬቲም ልትበቀላት አልሞከረችም፣ እንዲሁም እሷን ልትደግፋትና ልትረዳት እንጂ። እሷም በጣም አዘነች። ሬጂና ማዝና በነበረበት ሰዓት እንዴት ፍቅራቸውም ይመለሳል። የዚህ ተረት መልእክት ምንም እንኳን ሰዎች መጥፎ ነገር ቢያደርጉብን ራሳችንን እየጠበቅን ሁሌም ቢሆን ተሽለን መገኘት እንዳለብን ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ቻናላችንን ይደግፉ፣ ያበረታቱ፣ ከጎናችን ይሁኑ። ሌባዋ ልዕልት። በአንድ ወቅት ኤሌና የተባለች ልዕልት ትኖር ነበር።
የምትኖረውም ብቻዋን ነው። እናትና አባቷም ስለሞቱ ግዛቱን የሚያስተዳድረው አጎቷ ከርት ነው። ወደ አጎቷም ከርት ትሄድና እንዴት ነህ አጎቴ ከርት ስትለው ደህና ነኝ የኔ ውድ ደህና ነሽ ደግሞ የደከመሽ ትመስያለሽ ሲላት እሷም አው ደክሞኛል በጣም ስትለው እረፍት ውሰጂ ራስሽን ተንከባከቢ ይላታል። አጎቷ ከርት ሁሌም ከኤሌና ፊት ሲሆን የሚተውነው ጥሩ ሰው እንደሆነ ሰዎችን የሚረዳ ስግብግብ እንዳልሆነ ነው። ይሁንና ግን ኤሌና የአጎቷን ትክክለኛ ማንነት ታውቃለች። ኤሌናም ወደ ክፍሏ ስትሄድ አጎቷ አይናቸውን ከሷ እንዳይነቅሉ እንዲከታተሏት በደንብ ሰሞኑን ግራ ያጋባችሁ እንደሆነ ይነግራቸዋል። ኤሌ እየሮጠች ለማምለጥ ትሞክራለች። ከዛም አንድ ትልቅ ዋሻ ውስጥ ገብታ ትደበቅና ታመልጣለች። ኤሌና ግራ ገብቷታል፣ በጣም ደብሯታል፣ ከፍቷታል። ህይወቷ እንደዚህም ስለሆነ በጣም ያስጠላት ነው። ምክንያቱም እናትና አባቷም አብረዋት የሉም። በቃ ጥሩ ነገርም ለማድረግ እየሞከረች በነበረበት ሰዓት በገዛ ግዛቷ ራሷን አባረው ነፍሰ ገዳዮች ሊገሏት እያሳደዷት እንደሆነ ስታስብ ግራ ገባት። ዋሻ ውስጥም ጥቁር ነገር ተመልክታ ስትጓዝ አንድ አስፈሪ ራሱ የሚነድ ፍጥረት ጋር ተከትለው ስትመለከት ነው አልወጣም ብላ ነበር። ይሁንና አሁን ደግሞ መውጣት ስትፈልግ መውጣት አልቻለችም። በጣም አዘነች። ያኔ ስትረዳቸው የነበሩት የሞቱት ሰዎችም ይመለከቷትና የሚሄዱትን የሞቱ ሰዎች አስቆማቸውና ያለየት ያለ አቅም ያለው ኤሌናን ማን ያስገደላቸው አጎቷ ከርት እንደሆነ በነፍሰ ገዳዮች ባክህ መልሳት ወደ ምትኖርበት ምድር እሷ አስፈላጊ ናት ለምድሩ ለግዛቱ ያለሷ በረሃ ውሃማ ቦታ ዳር ላይ ታገኛለች። ቦታውም ጋር ስትሄድ ከአመታት በፊት ያለች ደሴቱም ጋር የዞረች በነበረበት ሰዓት ራሷን ስትመለከት በወጥመድ ተይዛለች። ወጥመዱንም ቆርጠው ስትወጣ ከጀርባዋ አንድ ሰው ይዟታል። ድምጽም ስትሰማ እናትና አባቷ ንጉሱና ንግስቲቱ ተክሎ አብሮ ወደ ግዛታቸው እንዲወስዳቸው ታረጋለች። ወደ ግዛታቸውም ሲደርሱ ይወርዳሉ። ይህንም ለየት ያለ መርከብ የተመለከተው ንጉስ ደስ በሚል ሁኔታ ህይወት የሚመራበት ምርጥ ግዛት ሆኖ ቀጠለ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።